በላብሽ ባል እንዳታኖሪ ይላል ሴቶቹን የዛሬው ርዕሳችን። ወንድ ልጅ ደግሞ በግብረ ስጋ ግንኙነት ሴትን ልጅ ማስደሰት ካልቻለ ማግባትም አይችልም፣ ማኖርም አይችልም፣ ሐራም ነው እየተባለ ነው። ሲጀመር ለመጀመሪያ ለምን አገባት ነው እንዴ? ያን ነገር ማድረግ የማይችል ሰው እኮ አግብቶ መቼም ወንድሟ አይሆንላት ካልወለደላት እንዴት ነው ነገሩ? እስቲ ቪዲዮን በደንብ እዩትና እንመለሳለን ማለት ነው። ያለሁት በአንቺ ላብ መኖር የለበትም። መኖር ያለበት በራሱ ላብ ነው። እንዲሁም እኮ ህጉ ሸሪዓው እንደሚለው ወቢማ አንፈቁ ሚን አምዋሊሂም እኮ ነው፣ ሰዋእን ማህርም ይሁን የማኖሪያ ብርም ቢሆን። ስለዚህ የትዳር አወቃቀሩ የሚዛባ ከሆነ አካሄዱም ይዛባል። አወቃቀሩ ላይ ወንዱ ነው የሚያኖረው፣ ሴቷ ነዋሪ ናት፣ ወንዱ ደግሞ አኗሪ ነው። ከዚያ በኋላ ነገሮች ሁሉ ስቴፓቸውን ይዘው ይሄዳሉ። አሁን ግን እየተደረገ ያለው ነገር ተቀለበሰ። ያ ነገር ደግሞ አንቺ የሱን ሐቅ እንድታጠፊ ያደርጋል እንዴ? አያደርግም። ሹፍ ስለ ባሎቻቸው አንድ ነገር ልንገር። ግብረ ስጋ ግንኙነት ላይ አቅም የሌለውን ሰው ማግባትን ከልክሏል። ይሄንን ታውቃላችሁ? ሙሉ በሙሉ የማይችልን ሰው እንዳያገባን የከለከለው ሐታ ሐራምም የሆነበት ደረጃ ላይ ነው የሚደርሰው። ምክንያቱም መርተባዎች አሉት የትዳር ጉዳይ፣ መርተባዎች አሉት። ዋጅብ የሚሆንበት ሰው አለ የትዳር ጉዳይ፣ ዋጅብ የሚሆንበት አቅሙም ያለው ፍላጎቱም ያለ ሰው ዋጅብ ይሆንበታል፣ ራሱን የሚፈራ ከሆነ ማለት ነው ከሌላ ወንጀል። ሁለተኛ ደግሞ አቅም እያለው ፍላጎት እያለው አቅም ከሌለው ደግሞ ያ ሙስተሐብ ይሆንለታል። አቅም እያለው ፍላጎት ከሌለው ማለት ያን ያክል ፍላጎቱ የናረ ሳይሆን ግን ኖርማል ነው፣ ኖርማል ሰው ከሆነ ሙስተሐብ ይሆንለታል። እና መሰል ነገሮች አህካሞቹ ብዙ ናቸው በዲቴል ሲታዩ ማለት ነው። ሸሪዓችን እንዲህ ነገሮችን ሲያስቀምጥ እነኚህ ትላልቅ ሶስቱን ነገሮች ማህበረሰቡ በደንብ አድርጎ እንዲያገናዝብ ጭምር ነው። አቅም ሲባል እነኚህ ሶስቱ አቅም መፈተሽ አለበት። የንብረት አቅም፣ የአስተሳሰብ አቅም መብሰል አለበት። ሶስተኛ ደግሞ አካላዊ አቅም። እነኚህ ሶስቱን ያሟላ መሆን አለበትና ዝግጁ መሆን አለበት። ዝግጁ ያልሆነ ሰውና ወደ ትዳር ለመግባት ዝግጁ ያልሆነ ሰው ቤተሰብን ለማስደሰት ብቻ፣ አንዳንድ ደግሞ ለእልህ ብሎ የሚያገባ አለ። ሌላን ሰው ለማናደድ ሌላን የሚያገባ። እኔን ለማናደድ ብለህ ሌላ ሰው የምታገባ ከሆነ አላህ ካላስተካከለው ያን ነገር፣ አላህ መንገዱን ካላስያዘው ከባድ ነው የሚሆነው ትዳሩ። ምክንያቱም አንተ የምትኖረው ከኔ ንዴት ጋር አይደለም፣ ከዚያ ካገባኸው ሰው ጋር ነው የምትኖረው። ወይ ደግሞ ከዚያ ልጅ ንዴት ጋር አይደለም አንቺ የምትኖሪው፣ ከኔ ጋር ከምታገቢው ልጅ ጋር ነው የምትኖሪው። ስለዚህ በንዴት በእልህ ሌላን ሰው ማግባት አንቺንም ዋጋ ያስከፍልሻል፣ ያገባሽንም ሰው ዋጋ ያስከፍላል ማለት ነው። የቤተሰብ ግፊትም እንደዚያው ነው፣ ዋጋ ያስከፍላል። ሌላው ሰው ደግሞ ጓደኞቹን አይቶ ጓደኞቹ ሲወልዱ ከዚህም ይሄስ ብወልድስ በሚል ብቻ ፍላጎት ሳይኖረው ምንም ነገር የሚያገባል፣ እሱም ችግር ነው። ያ ነገር ችግር ነው። መጀመሪያ አትሊስት እሺ ለመውለድ ብቻ እንኳን ቢባል ራሱን አሳምነው ወደ ትዳር መግባት የሚችልበት ሌቭል ላይ መድረስ አለበት። ራሱን ማሳመንና ወደ ትዳር ልገባ ነው የሚለውን ነገር ለትዳር ማድረግ ያለበትን ዝግጁነት ማድረግ አለበት። ይሄን ያለው ማለት ነው። ስለዚህ ትዳር የሚባለው ነገር በኢስላም አላህ Subhanahu Wa Ta'ala ስለሚስት እኮ ሲናገር ሊተስኩኑ ኢለይሃ ነው ያለው። እንድትረጋጉባት ወደ እሷ ስትመጡ እንድትረጉ። ስራ ውለህ ትመጣለህ፣ ደግሞ ተናደህ ብለህ ትመጣለህ። ሚስት ደግሞ ታረጋጋሃለች። ሲጀመር ያገባሃት ለእልህ ነው ያገባሃት። እንዴት ነው የምታረጋጋ? ጥያቄ ነው የሚሆነው። አንድ ሲጀመር ያገባሃት ለብሯ ነው ያገባሃት። እንዴት ነው የምታረጋጋ? የቅድሙ ሶስቱ ነጥብ አሁን ይመጣል ማለት ነው። ግን ልጅቷ ስነ ምግባር ካላትና ጥሩ ልጅ ከሆነች አንተን የምታረጋጋበት ስነ ምግባርም ይኖራታል። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች፣ እንዴት ናችሁ? ሰላም ናችሁ? እንግዲህ ሁሉን ነገር ሰምታችኋል። ዛሬ በቃች ነገር ውስጤ ስላለች ጠብ አለችልኝና እናንተንም ላካፍላችሁ ብዬ ነው። እና ይሄ ወንድማችን ብዙ ጊዜ እንግዲህ ሀቅ ነው የሚያወራው። እንግዲህ በጣም ሌላውን ነገር ተውት፣ ወደ ሌላው አንሄድና በላባችሁ ባሎቻችሁን የምታኖሩ ብዙዎቻችሁ አላችሁ። በየትኛው መንገድ ነው መሄድ ያለብን? የሰው ልጅ ወንድ ልጅ በነገራችን ላይ ድጋፍ ይፈልጋል። ወንድ ልጅ ሲደግፉ በዳሌ ብቻ አይደለም እንዴ? ምንድነው በቁንጅና ነው እንዴ? ቁንጅና እኮ ታጥቦ አይጠጣም። ደገፍ ይፈልጋል።
ብቻውን እሱ እንዳረገኝ ያርግ ማለት አንችልም። በሀገራችን ደረጃ ማለት ነው። እንዳኗኗራችን ነው ይሄ ነገር። አረብ አይደለም የምታገቢው ሀበሻ ነው። ሀበሻ ከሆነ ደግሞ እገዛ እንፈልጋለን። ይሄ ሀቅ ነው። ለምሳሌ ይሄ ልጅ አለው እሱ ምንም ነገር የለውም፣ መቼም አታገቢም። ሊኖረው ይችላል የሆነ ነገር፣ እዛ ላይ ደግሞ አንቺ እንድትጨምሪለት እንድታግዢው መሆን አለበት እንጂ ሙሉ በሙሉ እሱ ራሱን ችሎ እንደፈለገ ያድርግ የራሱ ጉዳይ ተብሎ የሚጣል አይደለም። በትክክል የምነግራችሁ ነገር ማለት ነውና ስለዚህ ይሄ ወንድማችን ያለው ነገር ያው በሐዲሱ ነው እሱ የሄደው ቢሆንም ትክክል ነው። አንዳንዶች አላችሁ ባላባችሁ አኑራችሁ የራሱን ሲያገኝ ወይ ጥላችሁ ይሄዳል ወይ ደግሞ ያ ትዳር አይቀጥልም። እንደዚህ አይነት ወረት ትዳር ሳይሆን ሐቁን ስናወራ ግን ተደጋግፈን ጥሩ ደረጃ እንድረስ ማለት ደግሞ ክፉ አይደለም። ባለፈው አሁን አንዲት ልጅ ሀቢባ ላይ ቀርባ አይታችኋል። ባጃጅ ግዢልኝ ስላት የራስ ጉዳይ ብላ ተሸልማለች። ይሄ ልጅ እንግዲህ አብሮ ብዙ ኑሯል። ዱባይ ሲልካት ባጃጅ ልግዛና ልስራ አብረን እንለወጥ አላታ። የራስ ጉዳይ አንተ ሌባ ልበላኝ ነው ወይ ብላ ውርድ አድርገው የገዛ ባሏን ሚዲያ ላይ ከሰሰችው። ድግ ሰራሽው ሌባ ነው ተብላ ብር ተሸለመች። ይሄ ትክክል ነው ወይ? ሰው አንድ ነገር እናንተ ለማቀራረብ ስትወሩ ሰው ወደ ጎን ያስባል። አሁን እሱ በብዙ ነገር ነው እንደዚህ ያለው። በላባችሁ ባልን ማኖር አይችሉም፣ ትክክል ነው። ግን ደግሞ መደጋገፍ የሚባል አለ። በቃ ያን ነገር ማወቅ አለባችሁ እንጂ ይህ ሰውዬ ትክክል ነው ለባሌ ምንም ነገር አልሰጠውም አላቀምሰውም ብላችሁ አፍንጫህን ላስትሉት እናንተ ላይ ችግር ይደርሳል። ተደጋግፈን ነው እንደ ሀገራችን ማኖር የምንችለው። ሁለተኛ ደግሞ ግብረ ስጋ ግንኙነት ላይ ምንም ነገር የማያደርግ ሰው መውለድም አይችልም። ያንን ሲጀመር ሳያደርግ እሱም አያገባሽም። ምክንያቱም ወንድምሽ አታረጊውም። ምን ልታረጊው ነው እንዴ? ይሄ ሰውዬ የምታገቢው እኮ አንቺን ለመውለድ ነው አይደለ? ዘርሽን ለማብዛት አይደለ? ስለዚህ ያን ነገር ማድረግ ካልቻለ ኦሬዲ አታገቢውም። ወንድ አይደለም በቃ። ወይ ደግሞ ወንድነቱን ተክዷል ማለት ይቻላል። እንግዲህ ተፈጥሮ ብዙ ነውና በተፈጥሮ አንገባም። ግን እንደዚህ አይነት አለ እያሉ የሚጽፉ ይሄ ሰውዬ ኮሜንት እያነበበ ነው ላይቭ ላይ ቁጭ ብሎ ይሄን ነገር የሚያወራው። በነገራችን ላይ እንደዚህ አይነት ነገር የምጽፉ ሰዎች ለምን በሕክምና የሚታከም ከሆነ ለምን አታሳክሙትም? ነውሩን እዚህ ቲክቶክ ላይ ከምታወሩ የሚታከም ከሆነ ማሳከም፣ የማይሆን ከሆነ በቃ አንተ ይሄን ነገር አታስደስተኝም ብላችሁ መለያየት ነው እንጂ ለምን ክስ ጋር ትሄዳላችሁ እንዴ? እሱ ጭንቅላቱ የሚጎዳው ብነግረው ወይ እንዲህ ብለው ጭንቅላቱ ይጎዳል ብላችሁ አስባችሁ ሊሆን ይችላል። ሚዲያ ላይ ስታመጡት እኮ እየበለጠ ገደላችሁት። በሰው ላይ ሲሰማው ይሄን ነገር ገደላችሁት። ከእናንተው ግን ማሳከም ካለባችሁ መጦር ካለባችሁ አሳክማችሁ ለውጥ ማየት ነው። ለውጥ ከሌለው ደግሞ በቃ የሰው ልጅ በግልጽ ተነጋግሮ መለያየት ነው እንጂ እንደዚህ ሚዲያ ላይ ሁላ ስተሚወጣ ምን አይነት ናችሁ ግን? እንዲህ በቃ ያን ሰውዬ ሚዲያ ላይ ከማውጣት እኮ መለያየቱ ይበልጣል። በቃ የሰውዬ አይሆነኝም አላህ ያሽረህ ወንድሜ ብለሽ መለያየት ነው። እሱም ደግሞ ምን ጎደለኝ ብሎ ራሱን ጠይቆ ጎደሎን ማሟላት ግድ ነው። አንቺ ጥለሽው ብትሄጂም ራሱን አሳክሞ ለዛ ደረጃ መብቃት አለበት እንጂ ይሄ ልጅ የሚያወራው ኡስታዛችን እንደዚህ አይነት ነገር የሚያወራው ኮሜንት ላይ የሚጻፍለት ነው። እንደዚህ ነው ባሌ እንደዚህ ነው አያስደስተኝም፣ ወይ ደግሞ ግብረ ስጋ ግንኙነት አድርገን አናውቅም ምናምን ብለው ሲጽፉለት ነው የሚመልሰው። በቃ ትክክል ነው። እንዴት ማግባት አይቻልም ሲጀመር። እንደዛ ካረገ ምኑን አገባው? እና ይሄን ነገር ሚዲያ ላይ ስተማውራት ኃይል መድረስ ትክክል ነው ብዬ አላስብም። አስተያየት ደግሞ ኮሜንት ላይ ስጡ እናንተ። ምክንያቱም ያገባሽው እሱን ነው፣ እሱንም መንገር ነው። የሰው ልጅ ተነጋግሮ አይደል ይሄን ነገር የሚያደርገው። ያን ነገር ካላደረገ ደግሞ እንዴት ነው? ብዙ ዓመት አብሬ ኑር ያለው እንዳውም ችሎታ አላችሁ። እንዴት ነው የኖራችሁት ብዙ ዓመት አብራችሁ ይሄን ነገር ሳታደርጉ እንዴ? ብቻ ከባድ ነው ጥያቄው። ስለዚህ ኮሜንት አያዝቅም። በነገራችን ላይ የሰው ተፈጥሮ ብዙ ነውና የሚያመጣብንን አናውቅም።
አላህ ከደህናው ጋር ያገናኛችሁ ብዬ ነው ዱዓ ማድረግላችሁ ማለት ነው።